ኢትዮጵያን ለማጥፋት ሲሰሩና ሲያሰሩ የነበሩ ሰዎች ጋር የተሰለፋችሁ ሰዎች የናንተ መጥፋት መቼም ቢሆን እንደማይቀር እመኑ። ኢትዮጵያን ግን አትነኩ። በርቱ፣ ቀጥሉ። ከዛ በኋላ እንተያያለን። አሁን እዚህ ሰው ላይ የነበሩ ሰዎችን ነው የሀገር መንግስቱ ተሰባብሯል። ሀገር መንግስቱ እንዴት ተብሎ እንደሚጠገን ማን የሚባል ጎበዝ ጠቅላይ ሚኒስትር መጥቶ የኢትዮጵያን ሉዓላዊነት ይሄ ልጅ እንዲል ያስቻለው አብሮ የሚጨፍረው ሰው ከሳብስክራይበር ጀምረ ነው ቼክ ማድረግ። ይሄን መዋጥ አለበት። 173 279 300 ሺህ እያለ ማንም እንዳለ ቢኮዝ ታሪክን ነው እየተጋራን ያለው። በሰራ ነው እንጠየቃለን። ለመጠየቅ ነው የመጀመሪያው። ማመስገን የተለመደ አይደለም። ነገር የሰራን ሰው መናከስ፣ የሰራን ሰው ማጥፋት፣ የሞተውን ሰው ማድነቅ፣ ያለውን ሰው መናቅ አሉ። የት ነው የምትደረሰው? እንድብዬ የምለው ዓላማ የለሽ። ይሄ ውርስ ነው፣ መጥፎ ውርስ እዛ ላይ ነው። ለዛ ነው ከልጅነት ጀምሮ ከህፃናት ጀምሮ ነው መሰራት ያለበት ይላል መንግስት። አው ገንግኗል። ይሄ የደመላሽነት ውርስ ይዞ ቆመ ጠብቀ ተይዞ አንድ ጎራሽ ውጅግራ የሚባል መሳሪያ አለ። ያንን ይዞ አረ ጎራው አረ ደኑ አረ ጥራይ ዱሩ አንተም ይሻላል ብቻን ከማደሩ እያለ ጫካ ለመግባት የሚሄድ ሰው ዘመኑን የሚመጥን የሆነ ነገር ተደርጓል። ከዘመኑ ጋር መሻገር የማይፈልግ ወደኋላ የሚጎተት ትርክትና ታሪክ እየተነገረው ሙዚቃና ግጥም እየተሰጠው ቀረርቶና ፍከራ እየተሰጠው ሲያቀራራ የኖረ ሰው። ይሄ ትውልድ በቀላሉ አይከረም። ገዳይነት ለሱ ጀብዱ ነው። 4 መስቀል አንገቱ ላይ አስሮኮ መንገድ ሲዘጋ ያልቀፈፈው ሰካራም በስካር ላይ የጠነበዙ ካህን ብለው ካህኖችን አጥፍተው በካህን ቦታ ላይ የተተኩ ካህዶች ናቸው። እኛ ጋር ሃይማኖት ቦታ ላይ ያለ ሰው እስኪ የእምነት አባቶች ከሰማችሁ መንግስት ከእናንተ ቤት አይወጣም ነበር። በእምነት ብትይዙት የኢትዮጵያ ህዝብ አማኝ ነው። በካቶሊክ፣ በኦርቶዶክስ፣ በእስልምና በሁሉም ቃሉ ቢሰበክ ሁሉም ምዕመን ለመስጅዶች ለቤተክርስቲያን ቢገዛ የሚታዘዝ ቢሆን ሙዳየ ምጽዋትን የሚሰጥ ቢሆን 14 በኩራት የሚሰጥ ዘካ የሚያወጣ ቢሆን ያ ትውልድ የትም ቦታ ላይ ቢሾም አይሰርቅም። ፈሪያ እግዚአብሔር አለው፣ ፈሪያ አላህ አለው። ከሞት በኋላ ያለውን ህይወት ተስፋ ያደርጋል። የትም ቦታ ላይ ቢመጣ እባካችሁ እናንተ ካህናት ለምንም ይሁን ለእናንተ አገልግሎት ሊሆን የሚችል ማንኛውም ነገር አሟላለሁ የሚል የምርጫ ተወዳዳሪ መጥቶ እግራችሁ ላይ ይሰጣ የነበረው የሃይማኖት አባቶች ናቸው። ትውልዱን በእምነት በሃይማኖት ሲያዝ ከህፃንነት ጀምሮ ነው። በጣም የሚያሳፍረውና የሃይማኖት አባቶች ገና ሃይማኖቱን ለመቀበል እንኳን ያልተዘጋጁ ናቸው። ለኔ ምናልባት እኔ ብዙ ሳብስክራይበር እና ብር የምሰራበት ቻናል ቢሆን ብዙ ክስ ሊመጣ ይችል ነበር። ግን ብዙ ነገር ስለሌለ አሁን የተናቀ ቤት ስለሆነ ግን አናታችሁን ብሎ የሚያሸንፍ ቤት ነው የቤት። ከዛ አንጻር ነው እምነቱን እንኳን ያልተቀበላችሁ ናችሁ፣ ያላወቃችሁት ናችሁ። ለዛ ነው ገዳዮችን በቤተክርስቲያንና በገዳማት የምታስጠጉት። ለዛ ነው ክርስትና ኦርቶዶክስን ለማግነን ወይም ስለ ኦርቶዶክስ ቅድስና ለመናገር እስልምናን እየተሳደባችሁ የምትናገሩት። እችን የት እንደሰራችኋል ተናግራችኋለሁ። በጎዛው ላይ እንኳን ወሬ ብንጀምር በግዝ ካወራችሁኝ በግዝ አወራችኋለሁ። የሆነ ምዕራፍ ጠቅሳችሁ ብትሉኝ እኔም ምዕራፉን ጠቅስና ጠይቃችኋለሁ። እንተዋውቃለን ማለት ነው። ጉቦ በከፍላችሁ ከሆነም በቃ እኔ ቅስና ከተውኩት ብዙ ጊዜ ነዋል። ዛሬ ጉቦ በከፍል ቄስ ልሆን እችላለሁ ማለት ነው። በዚህ ልክ ቤተክርስቲያን ነው ለማርከስ የሞከራችሁት። ግን እሱ አትረክስም፣ ሃይማኖት አትረክስም፣ ህዝብ አይዋረድም። የምትዋረዱት የምትፈጠፈጡት እናንተ ናችሁ። የእምነት ተቋማት
ባለቤታቸው ሌላ ነው፣ ይቀጥላሉ፣ ከፍ እያሉ ይሄዳሉ። እናንተን ወደ መሬት እየቀበሉ ያልነገዳችሁበት ቦታ የለም። ለማርከስ እየሞከራችሁ ያልረከሳችሁበትና ገመናችሁ ያልተገለጠበት ቦታ የለም። እምነት የመጣው እኮ መርህ ነው። ሃይማኖት መርህ ነው። ህግ እኮ ነው። አስደንጋጩ ህግ ጸደቀ ይላል ዛሬ ብዙ ሚዲያዎች ላይ። አስደንጋጩ ህግ ጸደቀ። ህግ የሚያስደነግጠው ማንን ነው? ሌባን፣ ገዳይን፣ ሀገር አፍራሽን፣ ባንዳን፣ ሀገር የካደን፣ ነውር የፈጸመን፣ ከክብሩ የወደቀን ነውረኛን ሰው ነው እኮ ህግ አስፈሪው። ይሄን ርዕስ የሰጣችሁ የተለያዩ ቦታ ላይ ተምሌላችሁ ነው ምናምን የሰራችሁ ሰዎች እናንተ ነውረኛ ናችሁ። እናንተ የኢትዮጵያ ጠላት ናችሁ። እናንተ ባንዳ ናችሁ። እናንተ ከሃዲዎች ናችሁ። ካፊሮች ናችሁ። እናንተ ጸረ ኢትዮጵያ ናችሁ። ተቀበሉት። ይህን ርዕስ የሰጥ አስፈሪው ህግ ጸደቀ፣ አስደንጋጩ ህግ ጸደቀ አላችሁ። ለምን ደነገጣችሁ? ካልሰረቃችሁ። ህግ ለሀቅ ሰዎች ተጨማሪ ከራማ፣ ተጨማሪ ግርማ ሞገስ፣ ተጨማሪ ጠበቃና ጥበቃ ነው የሚሆነው። ለሌባ፣ ለገዳይ፣ ለአውደልዳይና ለአጭበርባሪ ግን ስለት ይኖረዋል። ሌቦችን ሰው ለማድረግ የመጣ እኮ ነው ህግ። እንዴት አስፈራችሁ? ሰው ስላልሆናችሁ። ሰው የሰውነት ስልጣኑ የሰውነት ፍጥረቱ አልሞላው ያለውን ነገር ለመሙላትና ወደ ሰውነት ክብሩ ለመመለስ ነው ህግ የሚመጣው። ህጎች ተደጋጋሚ ጊዜ ህግ እየወጡ ነው፣ የረቀቁ ነው፣ የጸደቁ ነው። ብዙ ጸረ ኢትዮጵያውያንና ኢትዮጵያ ኢትዮጵያ እያሉ በስሟ ተጠቅልለው ሀገሪቱንና ህዝቧን ለመጨረስና ለማጫረስ ሲሰሩ የነበሩ ነውረኞች በጮት ላይ ናቸው። ቀጥሉ። ኢትዮጵያ ላይ የህጎች መልቀቅና እንደዛ ጥሩ ነው። አስፈጻሚ ሰዎችንም ደግሞ እንደ ዕቃ እንዳይሸጡ ይሄ ከህዋት የተወረሰው ህዋታዊ ሳቤና ውርሱ ላይ ጥንቃቄ አድርገን ከዛ ነውር ለመውጣትና ህጉ ህግ ሆኖ ለወጣለት ዓላማ እንዲውል በማድረግ ላይ አብረን ነው። ምስክር ስንጠራ አብረን እንመስክር። ያየነውን እናጋልጥ። ከቅቤ ጋር በአገር አንጨምር። ከማር ጋር የሚጨመረውን ነገር እንተው። ከእንጀራ ጋር ጅብሰም አንሽጥ። ሳጋቶራ አንሽጥ። በአከራይ ተከራይ ላይ ነውር አንፈጽም። በተለያየ በማጭበርበር ሁኔታ ላይ ያላችሁ ሰዎች ከአጭበርባሪነታችሁ ውጡ። ምንም ብታጭበረብሩ ግን እየተቅበዘበዛችሁ ስቃያችሁን በዚች በኢትዮጵያ ምድር ላይ እናያለን። ምንም ነገር ብታረግ ባለስልጣን ሆነ ነጋዴ ሆነ አስመጭና ላኪ ሆነ በተሰጠው ውክልና ላይ ከሀገር ሰርቀህ ሀገርን ለመጉዳት የቦቲ ሹፌር ነዳጅ የደበቅ ነዳጅ በጭማሪ ለመሸጥ ከነዳጅ ማደያ ሰራተኞች ጋር እየተመሳጠርክ ነዳጁ ላይ ተርከፍክፎ በሳት ስትቃጠል እኛ ኢትዮጵያውያን እናያለን። እንዳልኩ ነው። በቀላሉ ብዙ ጊዜ ኩላሊት፣ ደም ግፊት ምናምን ስለሚባል ነው። ኩላሊትህ ኤክስፓየርድ አድርጎ ከዚህ ከኛ ብዙ ሰዎችን እያሰቃየ የምሰበስበው ነገር እንዳትረሱ፣ አትርሱት። ብቻ የምትሰሩት ስራ ሰው እያስለቀሰ ነው፣ ሰው እያስደሰተ ነው። የምትናገሩት ንግግር በማወቅ የሚሆን ባለማወቅ እንደዛ ስትሉ ሰው እያስከፋችሁ ነው። እዛ ጋር እየገባችሁ ያላችሁ ይህን የምትከስቡትን ነገር አትርሱት። ማስታወሻ ያዙ። ምን ብዬ ነበር? ቪዲዮአችሁን ስሙት። በእናንተ ምክንያት ሰዎች ተሰናክለው መንገድ ቢዘጋባቸው፣ የሚበሉት ቢያጡ፣ ታማው መታከሚያ ቢያጡና ቢሞቱ፣ ከሚወዱት ቤተሰብ ጋር ቢራራቁ፣ ይህን ስራ ሰርታችሁ ምንም ነገር ብታገኙ እናንተ ጋር እጥፍ ሆኑ እንደሚትቀበሉት ማወቅ ነው። የምትወልዱት ልጅ የአደንዛዥ ተጠቃሚ የሚሆነው እኮ ባለስልጣንና ምናምን የሆናችሁ ባለሀብቶች እንደዚህ ሰው ገላችሁ ሰው የሰው ደም ስለሚኖርበት ሀቅ ከኖራችሁ ሐኪም አይነካችሁ። ፖሊስ አንድ ቀንም ቢሆን በጥርጣሬ አያስራችሁም። ሰላም ለመሆን ጤነኛ ለመሆን ስራችሁን አስተካክሉ። ስራችንን አስተካክል። ስራውን ያስተካከለ ተአማኝ የሆነ ቅን የሆነ ሰው ፖሊስ አያስረውም። ክፉ ሰዎች የፊቱ አይቆሙም። ስራችን ነው ቆሻሻውን እየጠራ ያለው። ስለዚህ ዛሬ ምን እዚህ ጋር የምናገረው እየሰማችሁት ያላችሁትን ሰው ኢትዮጵያ ስትፈርስ
እኔ ቁጭ ብዬ በማየቴ እድለኛ ነኝ ያለውን ሰው ይሄንን እኔ አፉ አይደለም ከዚህ ቤት የተሰበሰበውና ይሄንን እየሰማ ከዚህ ጋር ሲማግጥ የሚውለውን ሰው ፈጣሪ በቁሙ እሳት ውስጥ ከቶት ነው ማየት የምፈልገው። የእውነቴን የምራገው በጣም እያማረርኩ ፈጣሪ ነው። ዶክተር ሰይድ ዑመር በእውነት ላይ የቆመ ሀሳብ ኃያል ነው፣ ሰውንም ማህበረሰብንም ይቀይራል። አንተ ኃያል ግድብ አለ ለውጥም ታመጣለህ ሀሳብ አለ በሚለው ዶክተር ሰይድ በጣም ነው የማመሰግነው። በወጣት ተካሁል ጊዜም ለምታደርገው ሀቅን ለማውጣት በሚደረገው ነገር የምትሳተፉት ወንዶች ሁሉ ዶክተር ሰይድን ጨምሮ ማለት ነው በጣም ነው የማመሰግን። አላህ ጀዛውን ይክፈል ብያለሁ። ዶክተር ሰይድ ተባረክልኝ። በወጣት ተካ ይህንን ሰው ከዚህ ቤት ሄዳችሁ ኢትዮጵያ ሳትፈርስ ቀረች እና ይሄ ልጅ ያወራል። እዚህ ቤት ከሄዳችሁ ኢትዮጵያ እንድትፈርስ ትፈልጉ ነበር ማለት ነው። እኔ በዛ ልክ ነው በጥላትነት የማያችሁ። ይሄ ሰው ኢትዮጵያ ስትፈርስ ደስተኛ ነኝ በእኔ ትውልድ ብሏል እና እኔ ነገ እንደዚህ ብዬ ሳወራ አሁን ትከተሉኛላችሁ። ዛሬ ለመከላከያ ሰራዊት ያለውትን ጠበቃና ኢሞሽናል ሆኜ የማወራውን ነገር ነገ ተገልብጭ የሆነ ነገር ስለመከላከያ ሳወራ ትመጣላችሁ ማለት ነው። እንደዛ እንዳወራ ነው የምትፈልጉት? እንዴት እንደዛ ትፈቅዳላችሁ? ውብሸት ላይ አዲስ ምንጭ ላይ ያልኩት አለ። አድማጭ ተመልካቹ ባለሚዲያው ማድረግ ያለበትን ያድርግ ብያልኩት። ከሁለት አንዱ ደና ቢሆን ኖሮ አንዱን ያድነው ነበር። አድማጭ ተመልካቹ ሀቅ የሚወድ ሀቀኛ በጎ ነገር ለሀገሩና ለራሱ የሚመኝና ያ እንዲመጣ የሚሰራ ቢሆን ውሸታሙን የሚዲያ ባለቤት ያስተካክለው ነበር። ገንዘቡን ለገዳዮች ባይሰጥ ገንዘብ ለማግኘት ሲል አዳኝውን ነበር። ለገዳዮች ሳይሆን ለአዳኞች የሚሰጥ ቢሆን አትራፊነት ሀቅ ቢሆን ኖሮ ሀቅ ማውራት ይጀምር ነበር። አድማጭ ተመልካቹ የሚውልበት ቤት ግን ውሸት የሚወድ ከሆነ ጋዜጠኛውን ውሸት የሚያደርገው አድማጭ ተመልካቹ ነው። መከራውን የሚያበዛ አድማጭ ተመልካቹ ነው። ስለዚህ አድማጭ ተመልካቹ ሀቀኛ ቢሆንና ሀቁን ቢያወራ ሰው ውሸት እንኳ ቢወድ ወደ እውነት የማምጣት እድል ነበረው። ኦልሞስት ዋናው ነገር ግን የሰው ነው፣ የህዝብ ነው። ማለት እንድትችሉ የምንለው ስንት ሰው ይከታተሉ ነበር። እዚህ ጋር አፈነዳው። የትግራይ ሁኔታ እንደዚህ ነው። የኤርትራ መንግስት አሁን ሊወድቅ ነው። ኤርትራ እንደዚህ ነው። የግብፅን መንግስት ሊፈነቀል ነው። በሱዳን በኩል የሚሞክሩት የመጨረሻው ያልኳቸዋል ስለማደርገው ባወራው ስለሚቀልብኝ ነው። የሚሞክሩትም ነገር ግን ቀድመን ስራ ሰርተንበታል። በሌላው ማለት በዚህ በሶማሊያ ላይ ባላችሁበት ሰዓት ነው በሱዳን በኩል ነው የሚሞክሩ፣ በሌላ የሚሞክሩት ነገር የለም ያልኳችሁ ከሆነ ወይ ለራሳችሁ መስተካከልን መውሰድ ነው። ለስለሺ ምናምን አይደለም። ለፈጣሪ እውቅናችሁን ስጡ። የሚያደርገው ፈጣሪ ነው። የሚሞክሩት እዛ ነው። ቢሞክሩም ግን እኛ ስራ ሰርተናል። ምንም አያመጡም። የግብፁ መሪ ከቤቱም ቢሆን ነባሯል። ከሱ በኋላ የሚመጣው ሰው ነው ከኛ ጋር ለማውራት የሚሞክረው። ሌላ ባይደን ተቃጠለ ከሚለው ጀምራችሁ ማለት ነው። ግን እዚህ የምትውሉበትን ቦታ እንዳትረሱት። ጌቾ እንዲያሸንፍ ሲባል በምክንያት ሊሆን ይችላል። ግን ኦልሬዲ ኢምፓወር አድርገዋል። መተኮስ ያለማመድከው ሰው እኔ እኮ መተኮስ ያለማመድከው እኮ እገሌን እንድትገልልኝ ነው። በቃ መተኮስ እዛው እርሱ አይባልም እኮ ትምህርት ነው አለ ሰው ወስዷል እኮ። የሚዋኝ ሰው እኮ እድሜ ልኩ ይዋኝ። አንድ የለመደ እኮ እድሜ ልኩ ዋና አይረሳም፣ መተኮስም አይረሳም። ኤክሰርሳይዝ ያስፈልግ ይችላል። መተኮስ የሚችል ግን ያውቃል። ነገር ግን እኔ እንድተኩስ የፈለግ ወደዚህ አካባቢ ነው። ወደዚህ አካባቢ ብበድልም ብገልም ወደ እኔ እንዳትተኩስ ነው የአብይ ዘፈን እና ተባባሪዎችም አሉ። እሺ እንግዲህ በዚቹ ንግግሩ ዝም ብላችሁ አድምጡ። እኔን አሁን እንድታጠቁኝ እኔ ከተሳሳትኩና የማጠፋ ከሆነ እኔ በምናገረው ነው እኔን የምትመቱ። አድምጡና ለመምታት ከፈለጋችሁ ሰዎችን እንዲናገሩ ፍቀዱላቸው። ከዛ ቀጥሎ በራሳቸው ንግግር ነው ራሳቸውን የምትቆርጧቸው የምትዘጓቸው። ይሄ ልጅ በዚህ ንግግሩ ሰዱትና መተኮስ ያለማመድከው ሰው ሲተኩስ ነው የሚኖረው አለ። ታዲያ ይሄ አሁን ቄስ ነኝ ዲያቆን ነኝ እያለ ነበር። በብዙ መልኩ ይሄድ ነበረ። እሺ ልክ ነህ፣ በቃ ይሄን ውሰዱ። አላሰበውም ይመስለኛል። መስረቅ አስተምራችሁት መስሎ የሰው ሁሉ ሌባ እንዲሆን ያደረጋችሁት። ስልጣን መሸጥ፣ አገር መካድ፣ መከላከያን የሚገል የሚያርድ
ክብሩን የሸጠው ኮሎኔል የእናንተ ዘመድ ጎጃም ላይ የገባው 15 ሚሊዮን ብር እነዘመነ የሸጡት ከየት ተምሮት ነው? አያችሁ፣ የተማረው ከዚህ ነው ማለት ነው። ማስተማራቸውን ማመናቸውን እንዲወስዱት ነው። ራሳቸውን ስትመቷቸው በምንም አይነት ሁነት ማስተባበር አይችሉም። ታደምጧቸዋላችሁ። ካደምጣችሁ እዚህ ጋር ባለው እንትን ላይ ለመደናገር ለመናደድ ግን ጤነኛ መሆን ከፈለጋችሁ የበሽተኞችን እይታ አትዩት። በጎ ሰው ስታዩ፣ ጤነኛ ሰው ስታዩ፣ ፈጣሪ የመረጠውን ኦር እንደዛ አይነት ስራውና ኑሮ በጎ የሆነን ሰው ስታዩ ትረጋጋላችሁ፣ ጤነኛ ትሆናላችሁ ምናምን። በዛው በተቃራኒው ደም አፍሳሽን፣ ነውርን፣ እጁም እግሩም አይኑም ምላስ ሁሉ ነገሩ ጥፋት ብቻ የሚሰብክ ሰው ስታዩ ደግሞ ትታመማላችሁ። ሰው መታመም መች የሚፈልግ ሰው የለም። እና ይሄ ሰውዬ ግን ይሄ ልጅ እንደው ከወሬ እንነሳ። በቃ ተው ነው በቃ ዝም ብለን በአየር ላይ ከሆነው በቃ ዝም ብለው አወሩን በላቸው። እስኪ ጠቅላይ ሚኒስትር ዶክተር አብይና ይህንን ልጅ አወሩን በላቸው። አወሩ ዝም ብለው ጠቅላይ ሚኒስትር አይደሉም ምንበልና ዝም ብለው አንድ እንደዚህ አይነት ተራ አርገን ሰው በመሆናቸው ብቻ እንውሰድና ጠቅላይ ሚኒስትሩ ኢትዮጵያ ትሻገራለች፣ ተላላኪ መንግስት አይኖርም፣ መልማት አለባት፣ ስንዴ ወደ ውጭ ትልካለች፣ እንደዚህ አትልም። መልማት የምትችል ሀገር አንድ መሆን አለብን፣ ወደ ብልጽግና ወደ እድገት ወደ ለውጥ መሄድ አለብን። በመገነጣጠል ሳይሆን እንደ ሀገር መቆም፣ ብልጽግና የሚባለውን ፓርቲም ቢሆን እንደ ሀገር እይታውን መሰረት የጣለ ነው መሆን ያለበት። አጋር የሚባል በሀገሩ ላይ ጥገኛ ሆኖ የሚኖር ህዝብና ፓርቲ አይኖርም የሚል የተናገረን ሰውና ያለውን ውሰዱና የሰውዬ ደግሞ ኢትዮጵያ ስትፈርስ በእኔ ትውልድ ቁጭ ብዬ በማየቴ እድለኛ ነኝ የሚለውን ውሰዱ። ከዛ በኋላ ጄኖሳይድ ነበር፣ አሁን ጄኖሳይድ አይደለም፣ እንደዛ አይደለም የሚለውን ነገር ውሰዱ። የገባችሁን ያህል ብቻ። ከዛ የቱን ደገፋችሁ? ለምን ደገፋችሁ? ውጤቱን መሰረት ያደረገ ምላሽ ለራሳችሁ ስጡ። እኔ የምናደድባችሁና አክሽን የምወስድባችሁ ከምላሹ አንጻር ሰው ምላሹ በጎ ከሆነ በርቱ። ያዎች አሉ ኢንክሉዲንግ የአማራ ቴሌቪዥን ማለት የአብይ ሚዲያ ማለት ነው። ምንም ልዩነት የለው። የብልጽግና ስለሆነ የአብይ አማራ ነው። አማራ ቲቪ የአብይ አማራ ነው። የፋኖ አማራ አለ፣ የአብይ አማሮች አሉ። እናገኘው ተሻገር የአብይ አማራ ነው። ማነው ጥንቸሉ የአብይ አማራ ነው። የአማራ የፋኖ አማራ ግን አሉ። የፋኖ አማሮች ግን አሉ። ይሄ ይታወቃል ማን እንደሆነ። አበባው ታደሰ ከ3 ዓመት ጨረስ ነው አለ የአማራ እንትን ውጊያ። ምስጋና አደረሰ እንትና አብይ አህመድ ቤተመንግስት እንትን ጠርቶ አዲስ አበባ በጭብጨባ ጀነራል አበባውን በጣም አመሰግናለሁ፣ በአጭር ጊዜ ኦፕሬሽን ጨርሶ እንትን ስላደረገ። ኧረ ሊሆን አይችልም። ጦርነት ላይ ነው ያለው አማት። ይህንን አሁን ጦርነት የት እንደሚጠናቀቅ አለማወቃችንን ስታዩት ዛፉ እንዲወድቅ ባትመቱትና ባትቆርጡት ኖሮ ስለ ዛፉ መጽዳት እንዴት ነው የምታወሩት? እንደውም ይሄ ጠቅላይ ሚኒስትሩ ካሉበት በፊት ነው እኔ ማለት የምፈልገው። ራሱ እዛ ጋር የነበረው ነገር የተመታው ለዛ ነው። 1 ወር እንዲቆይ ብቻ ነው የፈቀድኩት ነው ያለው። በቃ መጀመሪያ እኮ ነው የተመታው። ከዛ በኋላ እኮ እብዶች ቅዠታቸውን እየቃዡ የሚገተቱበት ሁነት ነው እንጂ የትም አይመጣማ። አንድ ቀን በዘገየው ቁጥር አብሮ ያጨበጨበልህ እጅ እየተቆረጠ፣ ተስፋው እየተሟጠጠ፣ ሁሉም ነገር ወደኋላ እየተገተተ፣ ሀቅ እየወጣ፣ ጠላትህ እየበዛ፣ በዛን ጊዜ ተደናግረው የሚሆን ምን ብሎ አብሮ የነበረው ሰው ሁሉ ወደ አንተ እየዘመተብን የሚለው የምታሸንፈው እኮ የመጀመሪያው ቀን ነው። ግፋቢል ቢባል አሁን የህዋትን እንደዛ ተባለ ምናምን ሲባል እዚህ ድረስ ቢመጣ ምንም የማሸነፍ አቅሙ የለም። ህዋት ያንን ነውር ፈጽሞ ሲመጣ ቅራቅርና በየዳ በሚባለው በዚህኛው በሰሜን ጎንደርና በዚህኛው በራያ በኩል ላይ አንዲት እህት አለች። እኔ ስሟንም ቢሆን ብትነግሩ ደስ ይለኛል። 2 ቀን ነው ምናምን ራሷን ቀብራ የቀይ ቦኔት ኮማንዶ አባል የሆነች አንድ ሴት ስናይፐሯን ይዛ መሬት ውስጥ ሁሉ ራሷን እየቀበረች የተረፈችና ብዙ ዋጋ የከፈለች ጀግና አለች። እኔ ስናደድ እኮ ከነዚህ ጋር ሄዱ አሁን ከነዚህ ምን ልታገኙ ነው ከሚለው በላይ እኮ የሚከስረው እሸቴ
ጋር የነበረውን እንትን የሆነ ስሜት ምናምን ጀግንነት ያነገስንበትን ምን ያልንበትን ሁኔታ ወስዳችሁ እዛ ጋር የከፈሉትን ብዙ ዋጋ የተከፈለበትን ብዙ ሰዎች ብዙ ዋጋ የከፈሉበትን ያንን ሁሉ ጀግንነት ማርከሳችንና ጭራሽ ያንን ሁሉ ኪሳራ 200 ወጣት ኮምቦልቻ ላይ የሞቱት ያልኳችሁ አፍሪካዎች መዘረፋቸውና በዛ ወቅት ላይ የነበረን ስሜት ወሰዱት። ደብረሲና ገባ ወያኔ የአፍሪካ መዲና የሆነችው አዲስ አበባ ዲፕሎማቶች ለቋት ወጡ ተብሎ ናውጣ እንደዚህ የተባለበትና ጠቅላይ ሚኒስተሩ ለዘመቻ ሲሄድ የነበረ የዛን ቀን የነበረውን ነገር ይሄ ልጅ ምንድን ነበር የሚለው 11 ሚሊዮን ብር እንከፍላለን ብሎ ነበር። እሱ ልክ እኮ እሱ እየቀለደ ነው። እርሱ አሁን ምንም አልተጎዳም፣ እጁ አልተቆረጠ፣ ጥይት አልሰማ። ይሄን በማውራቱ ገንዘብ ያገኛል እንኳን ሊጎዳ። ጅሌ ግን እዚህ ተሰብስበህ ሞትህን የምትቃረም ነውርህን የምትቃረም ከገዳይህ ካዋረደህ ዛሬ ድረስ እንኳን ለመወጣት አልችል ብለህ አለው ማጥ ውስጥ የከተተ የነዛ ውላጅ የሆነው የኃጢአት ልጅ ጋር ሄደህ መከራን የምትቃረም ሰው መከራ ቢበዛ ወደህና ፈቅደህ አድርጋል። እሱ በቃ አይ አብይ ብሎ እንዲያጨበጭብን አልጠብቅም፣ እንደሆነም አልፈቅድም ቢል እንኳን አይ የሆነ ነገር አስበው ነው ነው። ለምን ከኋላ ያለውን ወሬ አስባለሁ። ሲያወራው የነበረውን ይዛለሁ እኮ ኢትዮጵያ ስትፈርስ እኮ ነው ያለው። ኢትዮጵያ ስትፈርስ እስኪ ፓስፖርት የለም፣ አንተ የለህም፣ ማንም ነው የሚንቅህ። ዛሬ እንዳለው እንዳይመስላችሁ፣ ዛሬ እንዳለው እንዳይመስላችሁ። ሰዎች ሲኖሩና ሰዎች ሳይኖሩህ፣ ሀገር ሲኖርህና ሀገር ሳይኖርህ እስቲሜት ማድረግ ትችላላችሁ። ሰርች አድርጉ፣ ብዙ ነገር ይገኛል። በዛሬ ጊዜ ላይ ቀላል እንትን አለ። ሶሻል ሚዲያው ቴክኖሎጂው እንኳን አብረን እንድንሆን አሜሪካ ላይ የተሰራውን እዚች ቤት ያመጣልኛል፣ አውስትራሊያ የተሰራውን እዚህ ቤት ያመጣልኛል፣ ቻይና የተሰራው፣ ሩሲያ የተሰራውን የትኛውም ቦታ ላይ ሰርች አድርጌ ቤቴ ውስጥ ቁጭ ብዬ የማገኝበት ነው። ቴክኖሎጂው አንድ እንድንሆን እንድንናበብ፣ አንዱ እንዲያስተምርና አብሮ እንዲሆን እየሰራ ነው። እኛ ደግሞ በተቃራኒው ለመነጣጠል ለመባላት የምንሄደው ብንጠይቅ ሁሉን እናውቃለን ነው ዋናው ነገር። ግን ይሄ ሲያታልለን ውድቀቱ ራሳችን ላይ እንደሚሆንና የእኛ ችግር እንጂ እሱ ችግር አለ። እሱ እኛን በማታለሉ ለምሳሌ እኔ በዛ አይነት ስሜት በል የሊስንት አለው 176,000 ሳብስክራይበር አለው አይደል? ታዲያ እኔ ምን በወጣኝ ነው 9,000 ሳብስክራይበር ይዤ እዚህ የምሰራው ብሎ እኔን ያስወጣል። ውሸት እንዲበዛ ያደርጋል። የዚህ ሰው አሁን ይህንን ያወራውን ነገር 3 ሰዓቱ ነው ወደ 14,000 ገዳማ ሰው አይቶታል። እኔ 14,000 ገዳማ ሰው አይቶኝ ያውቃል። ስለዚህ ለምን እሰራለሁ ለዚህ ህዝብ ለምንም አይለው እንዲል ተስፋ እንድቆርጥ ያደርጋል። እኔን የሚመስሉ ብዙ ሰዎች ሊኖሩ ይችላሉ። ይህንን በማስመሰል ያ እንድትፈርስ ያለው ሀገር፣ ይሄ ግን የሀገር ጉዳይ ነው። ብሞት የምቀበርበት፣ ባለቅስም እንባዬን የማፈስበት፣ ብታመምም የምታከምበትና ጠያቂ መጣ አልመጣም ማንኛውንም መከራም ሆነ ደስታ የማገኘው ሀገር ሲኖረኝ፣ ሁሉ ተረባርቦ የሚሰራው በእኔ ላይ የራሱን ትርፍ፣ በእኔ ሞት፣ በእኔ ስደት፣ በእኔ ስቃይ፣ በእኔ ማንኛውም ነገር ላይ እሱ ሊያተርፍ አይነደንም። አባቶቻችን ምናምን ተብሎ የበላይ ዘር የቴዲ ዘር የሚሉ ቀዳዳዎችን ስታስባቸው ቀዳዳዎች፣ እርኩሶች፣ ቆሻሾች ትዝ እንዳለ በደንብ መምታት ስለፈለኩ ወደብ አልባ ሀገር ነው የተረከበው። ከዚህም ለማነስ ነው ጥረት እየተደረገ ያለው። የቴዲ ዘር የአፄ ምናምን ዘር ጡረተኛ ቆሻሻ የተሰጠውን ነገር ሁሉ አክስሮ የሚመጣ ምጽዋተኛ ከፊት ቆሞ እስከዛሬ ድረስ ማፈር የሚገባው ድራሹን ሲሆን ራሱን ያጠፋ ነበር። ያ ቢቀር ግን እንዳይጠፋ እያደረግን ያላችሁት አብራችሁ የምታጨበጭቡ ሰዎች ናችሁ የሚል ማጠቃለያ መስጠት ፈልጋለሁ። እዛ ጎፈንድሚ ምናምን እያዘጋጃችሁ ቴሌቶን እያዘጋጃችሁ እነ ሽመልስ ጆሮ ምናምን ሽመልስ ጆሮን የሚጠቅማችሁ እንዲህ አይነት እያለቃቀሰ የረከሰ ስብከቱን በፊልም ቢሰራላችሁ ይሻል ነበር። አዝማሪውንም ፊልም ሰራተኛውንም ምናምን ሰብስባችሁ ያደረጋችሁት የርኩሰት መሰባሰቢያ
ለመጠፋፋት እንጂ ለመጠቃቀም የማይሆን መድረክ ለማግኘት ነው። ይህን እስኪ ለማሸነፍ የሚያስችል ዝግጅት አድርጉና ጠይቁ። ለማሸነፍ አይደለም፣ አብሮነታችሁ ለአመት ለሁለት ዓመት ሊቀጥል የሚችል እቅድ ስትራቴጂና መርሃ ግብር አዘጋጁና እስኪ የፖለቲካ ፓርቲ ጠይቁ። እስኪ ሚዲያ ይቋቋምልን ብላችሁ ሞክሩ። አንድ ሰው አይረዳችሁ። በእናንተ ለመጫወት እናንተን አዋርዶ ለውርደት ተግባር ለመመልመልና ለማሴር ነው። የፖለቲካ ፓርቲዎች ሺህ ከሚሊዮን ቁጥራችሁ ሲበዛ አታዩትም? ምቀኛና አሻጥረኛ እንድትሆኑ ሰውን ለመጣል የምትጣደፉ እንጂ ሰውን ለማገዝ የማትችሉ ሆናችሁ እንድትሰሩ የሚደረገው ለዛ ነው። በሃይማኖት አባት ላይ ያሉ ሰዎች ደግሞ የፈጣሪን ቅድስና ከላያቸው ላይ እንዲገፈፍና በነውርና በኃጢአት እንዲበሸቅጡ ነው የሚደረገው፣ በካሜራ ጭምር። ምናልባት መነኩሴ ነኝ ካለ ጀስት ላይክ ነው፣ ምሳሌ ሴት ሊሰጠው ይችላል። ቅድም ኮርዳዊት እየተናገረ የነበረው ነበር። በተለያየ መልኩ በሃይማኖት ጉዳይ ላይ ሊዘምቱ ስለሚችሉ አባቶች ጥንቃቄ አድርጉ። የተገኘውን ሁሉ አትብሉ፣ ምን አትበሉ፣ ከምትወጡበት ከምትገቡበት ነገር በሙሉ ራሳችሁን ጥንቃቄ አድርጋችሁ ተጓዙ የሚል ነገር ነው። አዎ ጥንቃቄ ሁልጊዜ የሚቀጥል ከባለስልጣናት ጀምሮ ለእኛ ስስ ብልት የሆኑ ነገሮች በሙሉ ይነካካሉ። እኔ ግን ሰው እንሁን የሚለውን ርዕስ ላይ አብረን ከሆንስ ሰው ከሆንስ ምንም ነገር ቢባል ለምን እንደሆነ እናውቃለን። እኔ እዚህ ልጅ ስሙ እንትን ብሎ ምናምን አይደለም ኢትዮጵያ ስትፈርስ ምናምን ብለው ሀገር እንድትፈርስ ከተመኘውና ያ ስኬቱ እንደሆነ ከተናገረ ሰው ጋር ሌላ ቀን መገኘት ሀገር አፍራሽነት ነው። የዛንን የአፍራሹን ሰው ህልም ለማሳካት ነው እዛ የተሰበሰባችሁ ብዬ የምለው እንዲቆጫችሁና እንድትመለሱ ነው እንጂ እኮ በዚህ ልክ መምከርም የለብኝ። ይሄን ብታረጉት ማን ነው የምጠቅሙት? እኔ ነው እንደምጠቅሙ። ከአፍራሽ ጋር ብትሰለፉ ነገ ሰውነታችሁ ቢፈርስ፣ ልባችሁ ቢፈርስ፣ ኩላሊታችሁ ቢፈርስ፣ የደከማችሁበት ማንኛውንም ነገር በቅጽበት ብታጡ፣ ጤናችሁንም ህይወታችሁንም ብታጡ የዛሬ የምታደርጉት ነገር ውጤት እንደሆነ ነው እኔ ለማስገንዘብ እና ጥንቃቄ እንድታደርጉ እየመከርኩ ያለሁት። አይ ላለሰው ምን ችግር አለው? መቀጠል ነው። እዛው የዘራነው እንኳን አለ። እኔ በዚህ ልክ እንዲህ እያልኩ ጠብ ብቻ በተቃራኒው ሌላ ነገር አላገኝም እኮ ቢኮዝ ብዙ ነገር አለ። እሱን ወቅት እንዲያወጣ ነው። እንዳርጌ ምናምን የሚለው እኔ ሽፍሸፋ ነው የሚመስለኝ። እኔ የሰራሁትን ነገር ራሱ ሰው ገምቶ መድረስ አለበት እንጂ እኔ ስለ ራሴ ካወራው ኪሳራ ነው የሚመስለኝ። ግን ከዚህ ሰውዬ እኔ እንደምሻል አውቃለሁ። ዝም ያለ ሰው የተሻለ ነው። አፍራሻችሁ ላይ ስትሄዱ እየፈረሳችሁ እንደሆነ እንድታውቁ ነው። አንዳንድ ቦታ ላይ አለ ጀግናው ስለ ሀገር ማፍረስ እኮ ነው የሚያወራው። ጀግናው ብለሃል። ቤተሰብ እዚህ ኢትዮጵያ ውስጥ ካለ አንተም ባለህበት የሆነ ነገር ቢኖር በዚህ ንግግር እኮ በእኔ ውሳኔ እንኳን ለአንተና ለዘመዶች ይቅርና ላለህበት ምድር መከራ ነው እየጠራ ያለው። ያልከው ነገር የመሆን አቅሙ አይደለም። እድሜው የሚረዝም ቢሆን ኖሮ እኔ ራሱ ዝም ልልህ ሁሉ እችላለሁ። እኔ ሁሉ ልጠራጠር እኮ እችላለሁ። ዝም ልል ሁሉ እችላለሁ። እኔ ብቻውን ያለ ሰው ጥቂት ሰዎች የምላችሁ ዩቲዩብ ላይ ነው እኔ ሰው ያገኘሁት። ለእኔ እኮ ዓለም ግልብጥ ብትል ምንም የሚቆጨው አይነት ሰው ሁሉ እኮ አይደለሁም። በእንደዚህ አይነት በሰው በምናምን በምትሄዱት ዘረኛ ይሄ በብሔር በምናምን የምትሉት ውሸት ነውረኛ እኮ ነው እየኖርኩት ነው። የኔ ወንድሞች እኔን ለማጥፋት የሚሰሩበት ሀገር ላይ ቁጭ ብዬ እያዩኋቸው አንተ አማራ ኦሮሞ ብለህ ልትጠቃቀም እንደማትጠቃቀም ታውቀዋለህ። ያውቁታል ሰዎች። መጠቃቀም ብትጀምርም አናተን ይሉሃል እንጂ እንድትጠቃቀም አይደለም። ያ እንድትጠፋፋ የተሰራለ የጥፋት ጉድጓድ ነው። አንድ ቦታ ላይ ያፈናቀላችኋቸውን ሰዎች ለይስሙላ 1 ሜትር ኬ እንዳልገዛችሁ በዛም ያቦኳል በዝም ያቦኳል። ይሄው እየተናገርኩ ነው። እነዛን ሰዎች በሰሩትና በሚያደርጉት ለካ ጥያቄም ጠይቃቸው። እናንተ ዛሬ የምታወሩትን ነገ የማድረግ አቅም አላችሁ ወይ? ባታደርጉትስ እንዴት ነው መጠየቅ የምችለው በላቸው። ምላሹን አግኙ። አንተ ሰው ሳትሆን ከሰውነት ክብርህ ወርደህ አማራ፣ ኦሮሞ፣ ትግሬ የሚል የጥፋት የብሔርተኝነት የጎጥ እንትን ላይ ተወሽቀህ ምንም ቢደርስብህ ይገባሃል።
ከሰውነት ክብሩ የወረደ ሰው በቃ የሰውን ክብር ማግኘት የለበትም። ከዛ ስለምትቀጥልና ጥፋት ስለማይቆም ለዛ ነው እነዚህ ሰዎች የሚያወሩት እኮ ለዛ እኮ እና የኔና የዘን ከሆነ በኋላ ሰው ካልተጠቀመ ሰው ከተጎዳ በኋላ እስኪ ዛሬ ድረስ የተደረገብን ነገር ከቆጨን እኮ ነገ ያለፈውን ችግርና መከራ የሚመስል ነገር እንዳይከሰት መስራት አለብን። ዛሬ በአጋጣሚ ያልኳችሁ እንደዛ ነገር ምን ብሬን ይያለው ምን እንደዛ አድርጋለሁ ምናምን ብሎ ፋኖ ደወለ ምናምን ብያችሁ ፕሮግራም አስተላልፍ ያለውና እዛ ጋር ይደውሉ ከነበሩት ውስጥ አንዱ ነው። ሁሉ ነገር ኩስ ምን ብሎ ሁሉ ነገር ተበትሮ ሁሉ ነገር ተስተካክሎ እዚህ ሳገኘው አውቁታል። እስካሁንም የቆየው ግን ሶሻል ሚዲያ ያራዘመው የህዝብ መከራ ቢኖር አማራ ክልል ላይ የተፈጠረው ነገር ክልል ሰፊ ነው። ገብተህ እንደ ጫው ማሙት ተጣፋለህ እንጂ አይሆንም ስንላቸው ነበር። እንዴት ይሄ ሚዲያ ትላንት ትግራይ ሲወጋ የነበረ ኃይል መጥቶ የዚህ ደጋፊ ሆኖ መጣ ብሎ ሲተነትኑ ነበር። ሲተነትኑ በደንብ አድርገው አሁን እነሱ ብቻ ፖለቲካ የሚያውቁት ማለት ነው። በእነሱ ቤት እነሱ ብቻ የሚገነዘቡ አንተ የፋኖ ደጋፊ ሲሉኝ ወይም ይሄ ሚዲያ እንደዛ ሲሉት እውነት ነው። ትንሽ ተጋሩ አሉ፣ የተሸወደው በርካታ አሉ። ፊልም ያደርጉት ነገር አለ። ፕሮፓጋንዳ ከባድ ነው። ፕሮፓጋንዳ ከባድ ነው። እኔ አሁን ለምሳሌ በጦርነት ጊዜ እንደተበደለ የትግራይ ህዝብ ሚዲያ ላይ ሆኜ አጌነስ ፋኖ ሚዲያ ላይ ሆኜ አጌነስ የኤርትራ ህዝብ ኤርትራ ሰራዊት አጌነስ የብልጽግና ሰራዊት አጌነስ የሶማሊያ ሰራዊት አጌነስ ማንኛውም ወራሪ ስታገል እንደነበርኩኝ ሰው እና ሚዲያ ሌላ አይነት አስተላለፍ ነው ሲጠብቁ ነበር። ከፕሪቶሪያ ሰላም ስምምነት በኋላ ሌላ አይነት አስተላለፍ ነበር። ከዚህ ወይ ከእንደኔ አይነት ሰው ሚዲያ ላይ ከነበረ ሰው የሚጠብቁት ለዛ ቀላል ነበር። ለምሳሌ ቀላል ነበር። አዲስ አበባ ሄጄ ከሲሳይ አገና በላይ ተመራጭ መሆንበት እድል ሰፊ ነው። እንግዲህ ያንን ረሳው። ኢትዮጵያ ስፈርስ የሚለውን ረስቶ ደጋፊ ነበር እኮ የሚሞግተው ከሌለና በራሱ ጉዳይ ላይ የራሱን ሞት እያበሰረ። ለዛ ነው የኛ ግን መርህ ቢኖረው ልክ ፍርድ ቤት ላይ ሄዶ ሰው ፍርድ ቤት ምስክር የሚሆን ተከሶ ሰው ሲሄድ እንዴት መመለስ እንዳለበት የሆነ ትምህርት ይወስዳል። ተጠንቅቆ ነው የሚሄደው። ቢኮዝ እዛ ጋር ያሉ ነገሮችን ስህተት ቢፈጥር ቢያንስ ለሆነ ለ24 ሰዓት ወር እንደዚህ የሆነ ቅጣት ሊተላለፍበት ይችላል። ፍርድ ቤቱ የራሱን ክብር ያስጠብቃል። የራሱ የሆነ ድባብ ሰርቷል ማለት። እኛ አድማጭ ተመልካቾች ሀቅ ብንወድ ለሀቅ ብንቆም መሻገርን ተስፋችንን እውን ሊያደርግልን የሚችል እንቅስቃሴ ብናደርግ ማንም ወይ ተስተካክሎ ይመጣል ወይም ይጠፋታል እንጂ እንደው የተበላሸ አፉንና ማንነቱን አይከፍትብንም ነበር። ይህ ልጅ ስለ ኢትዮጵያ ስትፈርስ ያለውን እንትና አላለም። እዛ ነው ብዙዎች የሚያወሩት። ስሙት እስኪ ትንሽ እንዲቆጨን ማለት ነው። በ63 ዓመቱ 63 አይሆንም እንደሱ በ63 ዓመቱ ተመራጭ ከሆነ ለምን አንሆንም? አንደኛ ኮንትሪቢዩሽናችን ለየብቻ ነው። ይሄ ሰውዬ ሉዓላዊነት አስጥሶ ህዝብ ያስፈጀ ነው። እኔ እዚህ የለውበትም። ሰላም ተፈራርሟል። ከዛ በላይ ደግሞ ፕሪቶሪያ ተፈራርሟል። አገር ሰላም ነው። እነ ጀነራል ጻድቃን እነ ጀነራል ወልደወረድ ጌታቸው የሁላ ምላስ ተሸክመው ይሄን መንግስት ያጠለጥሉ ሲገሉ የነበሩ አዲስ አበባ ቁጭ ብለው ከተጨባበጡ እኔም ሰላም ነኝ ብዬ መጓዝ ነበር። አገር ቤት አላደርገውም ብዬ ነው የቀረው። ጉዳዩ ይሄ መንግስት የተቃወምነው ትግራይ ስለበደለ ብቻ አይደለም። መምጣታችንም ነውረኛ ስለሆነ ነው። አፈር ብላ የማይደረግ ነገሮች ስለሚያደርግ ነው። ዜጎች ስለሚገድል ነው። ሉዓላዊነቱን ስለሚጥስ ነው። ተመልከቱ። ሀገር አፍራሽ መንግስት እንትን ሽታ የለው፣ ምንም ነገር የለው። ምንም መንግስት የሚለው ኳሊቲ የለው እንጂ ቀላል ነበር ነው። አዎ ልክ ነው እንዴ። መንግስት ማለት ብዙ ሰው ገዳይ ብቻ የሚመስለዋል። ለምንድን ነው የማያስረው? አቦይ ስብሃትን ለምንድን ነው አቦይ ስብሃትን ግድል ቢያደርገው ጃዋርን ቢገለው አንዳርጋቸው ጽጌን እንደዛ ቢያደርገው በቃ ይሄ ነው እንደዛ የሚመስለው። ምናልባት በበጎነት ከሆነ ካለማወቅ ከሆነ ወይ ጥሩ ነው፣ አረም እንዲጠፋ በሚፈልግ እሳቤ ብለን ማለት። ነገር ግን እነዚህ ሰዎች ከኋላ የሚጋልባቸው እነዚህ ሰዎች እንደዛ በመሆናቸው ጠላት የበለጠ ያተርፋል። አሁን እዚህ ፊት ለፊት ላይ በየሚዲያው በየምኑ እንትን እየተባሉ ያሉ
ልክ ዘመነ መሬ እስክንድር ምናምን የሚባሉትን ቁሶች ማለት ቁስ አለ። ከኋላ ብዙ እልፍ አእላፋት የሌጊዮን ጭፍራ የሚባሉ የአጋንንት ጭፍሮች አሉ። እነሱን ያሳፈሩ ማለት በስውር እነዛ ጭፍሮች አይታዩም። ፊት ለፊት የምናያቸው እኛን የሚመስሉ እኛን የሚያዩ ናቸው። በመተው ብቻ የምንለው እነሱን አይነት ብትመቷቸው ያዋጣችኋል። ሸኔ ሲገባ ለምንድን ነው የተናደዱት? ሸኔ አይደለም ምናምን ብለው የጮሁት ለምንድን ነው? ሲጀመር ጀምሮ ሸኔ ባለቤት እንዲያጣ ተወካይ እንዲያጣ ለድርድር እንኳን ከቀረበ በኋላ ድርድሩ እንዲፈርስበት ያደረጉት ለምንድን ነው? እነዛ ሰዎች የሚያተርፉት ከጥፋታችን ስለሆነ ሸኔ ተብሎ የተሰባሰበው ወንድም በእህት በወንድሙ ላይ በሀገሩ ህዝብ ላይ መጀመሪያ የተነገረው ነፃ ማውጣት ገብቶ በተግባር የገለጠው ግን መግደል ነበር። ኢትዮጵያዊ ሰብዕናው አልፈቅድለት ያለውን ወጣት መድኃኒት እየሰጡ አደንዛዥ ዕፅ ተደብቀው እየሰጡ ከሻይ ጋር ከቡና ጋር እየሰጡ ወደ አውሬነት እየቀየሩ ጭንብል አልብሰው አባቱን ልጁን እንዲገሉሉ እያደረጉ ተስፋ የመቁረጥ ስሜትና የእብደት ጥፋቱን የማባባስ ስራ ሲሰራ ነበር። ህወሓት የሚያደርገው አደንዛዥ ዕፅ ላይ አንገታቸው ላይ ሁሉ እያንጠለጠለ ነው የሞከረው። ጃዊሳ ያደርግ የነበረው ምንድን ነው? 34 37 ሰዎችን በዛ ልክ ሲጨፈጭፍ 15 ሚሊዮን ኮሎኔል ሲሸጥ ግን እዛ ጋር የጨፈራችሁ ሰዎች እስየው ደስ ነው የሚለው። ከፈለጋችሁ እናንተንም እንደሚሸጣችሁና አግቶ እንደሚቸበችባችሁ ማወቅ ነው። ይባስ ብሎ ገዱ ጉዱ በተሰጠው ዘመን ሁሉ ሲቀልድ ሲቀብረን የኖረውን ሰውዬ አሃ ብላችሁ አመጣችሁ። ይባስ አለና ትናንት ይህን ዛሬ ምናምን ጨመው ልደቱ ሊመጣ እንዲህ ብሎ ከታገሉ አይቀር በሀገር ነው እንጂ እኔ ያው ውጣ ተብለህ ስትባረር ነው እንደ ኢትዮጵያ ትዝ ያለች። ውጣ ተብለህ ስትባረር አይደግም። አቶ ልደቱ ማፈሪያው አልበላሽ ያለው ብዙ ማፈሪያቸው የተበላሸባቸው ማለት የአቶ ልደቱ ማፈሪያው ስለተበላሸ ነው እንጂ 97 የሚሸራተት ስልክ ለመጀመሪያ ጊዜ ሲመጣ ልደቱ የሚባል ስልክ ነበር። ሳምሰንግ ምናምን ነካስ ታደርጉት ሸፍት የሚያደርግ ተንሸራታች ስልክ ነበር ልደቱ። የኔን የፖለቲካ ዓለም ህልም ከቀበሩት ሰው የመጀመሪያው አቶ ልደቱ ያለ ምክንያት ዘሎ የገባበትና ትሁት ለመምሰል ምናምን ያደረገበት ከዛ በኋላ አሁን ቅርብ ጊዜ ድረስ የመጣው አለ። የገባው ይግባው፣ ያጨበጨበ የሚያጨብጭብ የራሱ ጉዳይ፣ ግን ሳትረሱ መሆን አለበት። 97 87 እንደዛ ሰው ተዘቅዝቆ በኢትዮጵያ ተሰቀለ የሚለውን የሀገር ገጽታ ጭምር ያደረገ ሀጫሉን እንወዳለን የምንል ሰዎች የሀጫሉን እንደዛ ገሎ ሀገር ለማፍረስ የሞከረ እሱ ተከበብኩ በሚል የውሸት ዜና ብዙዎችን ያስበላውን ሰውዬ ጃዋር እኮ እንዳለ ከሽንት ቤት ማር የሚጠብቅ ሰው እኮ እሱ ራሱ ሽንት ቤት ነው። ምን ልታገኝ ነው የምትሄደው? ትናንት ተገደለ አትበቀለው ምን አትበለው ምናምን ግን ከዛ ሰው ምን ልታገኝ ነው የምትሄደው? ትናንት አቤት ወክቸው ላይ ከጀርመን የምደውለው ምናምን የደወለው ሰውዬ አቶ ልደቱ እኮ እንደዚህ ነው ምናምን አለ። ያንን እሱ እንደፈለገ አቶ ልደቱን ማምለክ ይችላል። ጣዖት መቅረጥ ይችላል። ታቦት ቅረጥና ያምልከው የራሱ ጉዳይ። እኔ ጋር ግን እሱን አይነት አምልኮ አይሰራም። እኔ ራሴን መጠበቅ አልችልም። እኔ እኮ ከራሴ ጀምሮ ያደረግኩትን ነው እዚህ ጋር የማካፍላችሁ። እኔ በሆን የማደርገውን ነው እንጂ እኔ የማላደርገውን ለሰው ለምን እመክራለሁ? ታቦት ቀርጸ ማምለክ ትችላለህ አቶ ልደቱን በቀላሉ። ምን እኔ የማረሳቸው አሁን ከህወሓት ጋር በተያያዘ የኢትዮጵያ መንግስት ህወሓት ያደረሰው መከላከያ ላይ ያደረሰው ነገር አልተሰማውም። ቢኮዝ ያ የሱ አብሮ ያቀደው ክፉ እቅድ ነው። ምን ብሎ አረጋገጠልኝ? የኢትዮጵያ መንግስት በትግራይ ህዝብ ላይ ዘር ማጥፋት እየፈጸመ ነው አለ። አጋጣሚ ሆኖ እኔ ያረሰም ማንኛውም ምን ከሞላ ጎደል የሆነ የቃላት ቅደም ተከተሉን እንኳን ብስተው አጠቃላይ ትርጓሜውን አረሰው። ተፈጥሮ እንደዛ አይነት ነገር አንድ ሰው 20 ዓመት አብሮኝ ቢኖር የመጀመሪያ ቀን ከተገናኘበት እስከ 20ኛው ዓመት ድረስ ያለውን አጠቃላይ እንቅስቃሴ ያገናዘበ ጨዋታ ነው የምንጫወተው ምናምን። የሆነ ጊዜ ያወራኝን ተረትና ምሳሌ ወይም የሆነ ታሪክ እንኳን
ቀይሮ ቢያወራኝ ይይዘዋል። እንደዛ አይነት ተፈጥሮ አለ። ስለዚህ አቶ ልደቱ ሰቆጣ አገው ብሔረሰብ ላይ ሆቴል አለው። ያንን ሆቴሉን ለህወሓት አመራሮች እንደሰጠ ሰምታችኋል። ሶሻል ሚዲያ አብዝቶ ይነገር ይሆናል እንጂ አልሰማውም የሚባል እኮ ነገር የለም። እና በአካል የሰማሁት ግን የኢትዮጵያ መንግስት ያ ሁሉ መከላከያ ያ ሁሉ የተፈጠረው ነገር አልቆጨውም። መቼ ነው እንደዚህ ያለው? የሶስተኛው ምናምን ወረራ ጊዜ እዚህ አዲስ አበባ ይገባሉ ብሎ ተስፋ አድርጎ ነበር። አልተሳክቶም ተብሎ አናታናቱ ተብሎ ጠቅላይ ሚኒስትሩ ዘምተው አክሽን ሲወስዱ ድራሹ የጠፋ ሲል መግለጫ ልደቱ ኮተቱ ቁሱ እቃው መጣ። ቁስ አምላኪነት ከመከራው የማይላቀቅ ትውልድ ሞቱን የሚጠራ ነውረኛ ከመሆኑም በላይ ነውርን ናፋቂ የሰው ሀገር እኮ የምትናፍቀው ለመሰደድ አንድ የሆነ ዘገባ በሰማይም እንደወፍ በረው በመሬትም እንደሆነ እንሽላሊት መሬት ቆርቁሮ የሚገቡባት አሜሪካ ዛሬ በሳት እንትን እያለች ነው እያለ ብቻ እዚህ ጋር ትዝ ያለ ምንድነው በሰማይም እንደወፍ በረው በመሬትም ደግሞ እንደ እንሽላሊት ወር እንደ መሬት እንደሚቆረቁር ነገር መሬት ለመሬት እንደ ሽልምጥማት ሄደው የሚገቡባት ሀገር የሚለው ነው። ሀገሩን ለመተው ተስፋ እንዲቆርጥ የተሰራበት ነው። የሰው ሀገር የምንናፍቅበት እውነት የተፈጠረው እነሱ ሀገር ስለሰሩ ነው። እነሱ ያንን ነገር እስኪ ዌስተርን ሙቪስ የሚባል ከፈረሶች ጋር ያለውን ነገር ስለ አሜሪካ በተለይ እዚህ ሎስ አንጀለስ እና ካሊፎርኒያ አካባቢ ላይ እና ከሜክሲኮ ዳር ድንበር ጉዳይ ጋር ተያዙ ይሁን ከ19 ምናምን ጀምሮ 1919 ወር 1980 እንደዚህ ያሉ እስከ 2000 አካባቢ ድረስ ባሉት ላይ ያሉ ሬንጆችን ፊልሞችን እዩ እስኪ ዩቲዩብ ላይ አለ ሰርች አድርጉ። ዌስተርን ሙቪስ ብላችሁ በፈረሶች የታጀበ ፊልሞች አሉ። ምን አይነት ሂደት እንደነበር ምን ነገር ይደረግ እንደነበር ከምን ተነስተው የት እንደደረሱ ከህግ አከባበር አንፃር በጣም ያስቸገረውን ሌባ ሽፍታ ገሎ ለሚያመጣ ሰው ማስታወቂያ የሚለጥፉበት ሁናቴ እንደነበር ወይ ከቻለ በህይወት አለዛም ገሎ የሚያመጣ ሰው የኔ ያህል ብር እንከፍላለን ብለው የሚያወጡበትን ሂደት ያንን የሚመስል የማፊያ ታሪክ ዛሬም የአልሻባብና አሸባሪ መሪ እንደዚህ የሚል የአልቃይዳን መሪ እንደዚህ የሚያረግ ካለ ከሊ ያለበትን ቦታ አሁን በሰሞኑ የዩጎዝላቪያውን መሪ መሰል የሆነ ነገር እንትን ለማለት ከስልጣን ሊያስወግድ የሚችል የሆነ ነገር መረጃ የሚጠቁም ሰው 15 ሚሊዮን ዶላር እንከፍላለን የሚል ላይክ አሁን ኢትዮጵያን እንደው ለማባላት የሚሰራ ቄስም ሆነ ፋኖ ነኝ የሚል ሰው ካለ ጋዜጠኛም ሆነ አክቲቪስት ነኝ ካለ እሱን አስሮ ወይም ገሎ ለሚያመጣ ሰው የኢትዮጵያ መንግስት የተሞክሯል። ዓለም አቀፍ ተሞክሮ እኮ ዓለም አቀፍ ተሞክሮ ደረጃ ሀብተወልድን አስሮ ለሚያመጣልኝ ሰው 10 ሚሊዮን ብር ከፍላለሁ ቢል አንዱ እዚያ ያለው ጓደኛ አስሮ ሊያመጣው ይችላል። እሱን ተሞክሮ ስንወስድ ከየት ተነስተው ነው የት የደረሱት? በዋናነት እታች ነበረ። ከቅኝ ተገዥነት ሞሮኮ የመጀመሪያው እውቅና የሰጠቻት አሜሪካ ዛሬ ላይ ደረሰችበት ደረሰች። የደረሰችው ስለሰራች ነው። የትኛውም እኛ ለመሄድ የምንናፍቅባቸው ሀገራት እንዲናፈቁ የሆኑት ስለሰሩ ስለተቀየሩ እንጂ እንደዛ አልነበሩ። ዱባይ ነው ሰሯት። ዱባይ ላይ በጣም ዩናይትድ አረብ ኤሚሬትስ የሚባሉት በጣም የብዙ ጎሳዎች ስብስብ ሀገር ናቸው የነበራቸው። ብዙ ልቂት ብዙ ነውር ነበር የሚፈጸመው። እሱ በሆነ ቦታ ላይ ቆመ። ከዛ በኋላ ባለው ሩጫ ዛሬ ያለችው ዱባይ ትንሽ ትልቁ የሚናፍቃት ዱባይ ተፈጠረች። ጃፓኑን ሰዷል። የጃፓን ኢኮኖሚ ሲደርስ ከሂሮሺማ ጥቃት ጀምሮ ከዛ በፊትም በነበረው ላይ ያለውን ታሪክ ብሎ ከመከራ የተወለደ ነው ሁሉ ሰው። ቻይና ላይ ምንድነው ቻይና ጋር ብዙ ኢንፎርማል የሆኑ ቶክስ ሁሉ አሉ። እንዲህ ነገር በልቷል እንዲህ አድርጓል ምናምን። ዛሬ የደረሱት ከመከራ ነው የተነሱት። አንቲ ጃፓን ዋር የሚለውን ደግሞ እዛ አካባቢ ላይ ህንድ አካባቢ ህንድና ፓኪስታን ተብሎ የተጣለላቸውን የጥፋትና መጠፋፋት የሚያሳዩ ፊልሞችን ቸክ አድርጉ። ፊልም እዚህ ዩቲዩብ ላይ ገብታችሁ የምታገኙትን ነው በቀላሉ። ህንድ ከእንግሊዝ ጸረ ቅኝ አገዛዝ ጋር ያደረገችውን የህንዳውያንና የእንግሊዝ ጦርነትን እዛ ጋር የነበረውን ፋይቲንግ ተመልከቱ። የታላቋ ሶቪየት ህብረትን ለ15 ሀገራት የሸነሸኑበትንና ምናምን ነገር ቸክ አድርጉ። እሱን ስናይ ምንድን ነው እኛ ቢያንስ ባለንበት ቆመን እስኪገባን እናጠናለን፣ እስኪገባን እንጠይቃለን። ከገባን በኋላ እኛ የምንወስንበትን መድረክ እንፈጥራለን። እኔ እንደ ጉባለች የምፈልገው እኔና እናንተ በባለቤትነት የምንወስንበት፣ ስንፈልግ ወደፊት፣ ስንፈልግ ወደኋላ፣ ስንፈልግ እንደ ሰው፣
ስንፈልግ እንደ ሀገር በየትኛውም ቦታ ላይ ባለቤት ሆነን የምንቆምበት የምንወስንበት መድረክ እናገኝ። ሰው ሆነን ሰውኑን ከሰዎች ጋር ሆነን እንሻገር፣ እናሻገር ከአሻጋሪው ጋር እያልን የምንሄድባቸው ነገሮችን የራሳችን ታሪክ ማንም የሚጫወትበት። ተነስ ጥቁር ልበስ ተነስቶ ቁስ እኮ ነው ራሱ ምንም ሰው የሚመስል ቁስ። ተነስ ጥቁር ልበስ፣ ተነስ ግጠም፣ ተነስ መንገድ ዝጋ፣ ተነስ እንትና እንትን በል አይበቃም ወይ? ይህን ትእዛዝ የምትቀበሉ ሰዎች ያንን ትእዛዝ ተቀብላችሁ ሄዳችሁ ስኬት ቢመጣ የምታመሰግኑበት፣ ጥፋት ቢመጣ የምትጠይቁበት እድሉ አለ ወይ? ተነስ ትባላለህ፣ አብደህ ትነሳለህ። በጎ ነገርን ለማስጠበቅ የሚሰራው ኃይል ደግሞ አናትን ሲልህ መልሰህ ትጮኻለህ። የካድከውን መንግስት፣ የካድከውን መከላከያ ሰራዊት፣ የካድከውን ፖሊስ፣ የካድከውን የጸጥታ ኃይል፣ የካድካትን ሀገር በምን አንደበት ነው መልሰን? ምን ያህል መበላሸት ማለት እኮ ያ ነው። በዛም ይሁን በዚህ ሰው እንሁን፣ ሰው ለመሆንም እንስራ፣ እንሻገር። ተስፋችንን የሚያጨልም መዳረሻችን ያልታወቀው ጉዞ አንጀምር። ምንም ነገር ስናደርግ አጥብቆ ያሰረ ዘቅዝቆ ይሸከማል የሚባለውን ብሂል መጠቀም እስከ ዛሬ በላያችን ላይ ተፈጽሞ እኛ መከራው የደረሰብንን ሰዎች ካላስተማረ እኮ ምንም ነገር ቢደርስብን ጀስት ማናሳዝን እንደሆነን ማመን ይኖርብናል። ሀገር እንዲኖረን እንፈልጋለን። መበልጸግ ማደግ እንፈልጋለን። እኛ የትኛውም ዓለም ላይ ካለው በላይ ነው መሆን የምንፈልገው። ምንመኘው እሱ ነው። ያ ቢቀር ግን እኩል ከዓለም ህዝቦችና ስልጣኔዎች ጋር እኩል መሆን አለብን። ዝግጅታችንም ደግሞ እንደዛ መሆን መቻል አለብን። ኢሳያስ ተነስቶ የሚፈተፍትበት ገዳይ የሚጀግርበት ድሮ አባቶቻችን ሰው ገዳይ ነበሩ፣ እኛን ያፈዘዘን ምንድነው ነገሩ የሚል ቀረቱ ረጎረው። ድሮ አባቶቻችን ሰው ገዳይ ነበሩ፣ እኛን ያፈዘዘን ምንድነው ነገሩ ብሎ ይህን ተረት የሚናገር ይህንን ቀረርቶና ሽለላ የሚያቀራራ ሰው ምንድነው ሞቲቬት እየተደረገ ያለው? ይሄ አሁን ይሄ ጭንጋፍ የሚናገረው ነገር ብትከተለው ምንድነው የሚያመጣው? እንደው ትናንት ያወራውን እንኳን ብትቶ አሁን ሊናገር የፈለገው ዓለም የሸለመችውን የኖቤል ተሸላሚ የፋኦ ተሸላሚ አልገባኝም ብላችሁ ሁሉ ልትደረግጡ ትችላላችሁ እንጂ ለመስደብ አይመችም ብለው ለዛ ነው። ግን መሪውን የሚያሰድብ ሀገር፣ ህዝብ፣ አባቱን የሚያሰድብ ልጅ የአባቱን ክብር እንኳን መጠበቅ የማይችል ልጅ ያ ገዳዩ ያ ነውረኛው ያ 58% ጂቲፒውን የሀገሪቱን ጂቲፒ በዕዳ ያስያዘው ቡድን ያ በሚሊዮኖች የሚቆጠር ህዝብን ለማስጨፍጨፍ በድሮን ዘመን ሂውማን የሰዎችን ማዕበል ተጠቅመው ጦርነት ያወጀው ኢትዮጵያን ለማፍረስ ወል ድረስ የሚለው ጭፍራ ጄኖሳይድ ተፈጸመ እንድትደረገ እያለ ያለው ያ በቻለው አቅም ረክሶ በቻለው አቅም ሰርቆ በቻለው አቅም አርክሶ በቻለው አቅም ያጠፋ ሞክሮ ጥፋቱን ላይ ከምረው የቀረው የነውረኞች ስብስብ ዛሬ ሲናገር እዛ ቤት መሄድ መረገም ነው፣ መዋረድ ነው፣ ውድቀት ነው፣ በሽታን ማራዘም ነው። ማመን መቀጠል ከነቁ መለወጥ ነው። ውሏችን እንደዛ ነው የሚያራዝመው እሱ ነው። ይህን እያበራሁት ከቆየ ያው ሲበራ ይቆያል። ቆይታውን ካሳጠርኩት ያጠላል አይነት ነው እና እንዲያናድረን ብለን ያለው ለዛ አይነት ነው። አዲስ አበባ ሄደ እና የአማራ ክልል ጉዳይ ብዙ መክረን ነበር። ይሄ ሚዲያ በተለይ ብዙ መክሯል። ትላልቅ ሰዎች እዚህ አምጥተን ጋብዘናል። ትላልቅ ሰዎች እነ ፕሮፌሰር እስቄል በርካታ ምክር ሲሰጡ ነበር። የኢትዮጵያ መንግስት ተው እያሉ አትግባበት፣ የወፍ ምስክሯ ድንቢጥ ትሟም አለ። መጨረሻ ላይ አሁን አንድ ኮምፓይል ያደረኩትን ነገር አሳያቸዋለሁ። ኮምፓይል ማለት ታሪካዊ የራ ለምሸት ደግፌ ምን አሉ? አሁን በቃ ደክሞናል፣ ወደ ካምፕ ይገባ ሰራዊቱ። ወደ ካምፕ ይገባ የተባለው መቼ ነው? ክርስቲያን ታደለ ፓርላማ ላይ ተናግሯል። ይሄን በመናገሩ እስር ቤት ከተውታል። የውጭ ጉዳይ ሚኒስትሩ ዶክተር ገዱ አንዳርጋቸው
ተናግሯል። ወደ ካምፕ ይግባ ብሏል። ወደ ውጭ ተሰደዱ። ይህን ሁላ ሰው ከታሰረና ከተሰደደ በኋላ በቃ ወደ ካምፕ እንገባለን አሉ። ስንት ዜጋ ካለቀ በኋላ የስንት ህዝብ ህይወት ምስቅልቅል ካለ በኋላ በአውሮፕላን ብቻ ጉዞ በአውሮፕላን ብቻ ከሆነ በኋላ አዲስ አበባ ባህር ዳር በቀላሉ ስንት ነገር እየዘፈን ከፈለክ አፋን ኦሮሞ ከፈለክ ትግርኛ ከፈለክ ጎንደርኛ የጎንደር ዘፈን እየዘፈን አባይ በረሃን አቋርጠ ባህር ዳር የምትገባበት የለም። ያ ዘመን አለፈ፣ የለም ቀረ። አሁን ከወረዳ ወደ ወረዳ ከአንድ ቦታ ወደ አንድ ቦታ ፋኖ በአግባቡ ሰላም እያለ በደንብ አድርጎ ያሳልፋል እንጂ አገር አቋራጭ አውቶቡስ የለም። ከጎንደር ባህር ዳር ጉዞ የለም። በአውሮፕላን ሁሉም ነገር ቀላል አይደለም። ይሄ በጣም ይህን ህልም ይፈልጋልና ማን ነው የሚናገረው? ለምንድን ነው የሚናገረው? ምን ሊያገኝ ነው የሚናገረው? ምን ሊያስገኝ ነው የሚናገረው? እኔስ ይህንን የምሰማው ምን ላገኝ ነው? ለምን ነው የምሰማው? ምን ላገኝ ነው የምሰማው? ትርፌ ምንድን ነው? እዚህ ጋር የምከፍለው ነገር በመክፈል በሚሉ የተለያዩ መለኪያዎች መቀጠል መሰረታዊ የሚባሉ ብዙ ችግሮች አጋጥሞታል ክልሉ። ከዛ በላይ ግን ሰራዊቱ አልቋል። ከዛ በላይ ግን አገር ኢኮኖሚ ወድቋል። የአገር ኢሜጅ አያችሁ፣ ሰራዊቱ አልቋል። ይሄ መከላከያ ሰራዊትን ለግብዣ ጠርቶ አንበጣ ሲከላከልና የነዚህን ቅራቅንቦ ቆሻሾች ሰብል ሲሰበስብ በዋለበት በተኛበት የገደሉ የነዛ ስብስብ ፊት አውራሪ የነሱን እልቂት ሐላል አድርጎ ኢትዮጵያ ስትፈርስ ቁጭ ብዬ በማየት ያለው ሰው መከላከያ አልቋል ነው። ታዲያ ሰው ይሰማል፣ ሰሚው ነው። እሱማ ያውቃል እኮ እዚህ ውስጥ ያለችው አዳኛ ትጨዋለች። ቀልቡ ሊናው ምንም ትሁን ምንም የትም ቦታ ብሄድ የማታመልጠው እሷ ናት። ያቺ ዳኛ ፈጣሪን ያስቀመጣት ማንም ሸፍኑ ሊያስቀራት ምናምን በጉቦ በምናምን ሊደልሏት አትችልም። እሷን በመድፌ ወቅታቸውማ አታደነዝዟት፣ አትቀየርም ያቺ ዳኛ። ግን ያ ከሃዲው ያ ባለጌው ዘመኑ ከሱ በታች የሆኑ ስብስቦች ስላሉት ይህን ትፋተማል። ሀገረ መንግስቱ ተሰባብሯል። ሀገረ መንግስቱ እንዴት ተብሎ እንደሚጠገን ማን የሚባል ጎበዝ ጠቅላይ ሚኒስትር መጥቶ የኢትዮጵያን ሉዓላዊነት አስጠብቆ የኢትዮጵያ ሶሻል ፋብሪኩ ወደ ነበረበት መልሶ የተበጣጠሰውን አማራ ክልል በየቦታው ይሄን ሁለት ታጣቂ፣ ትግራይም ይሄን ሁለት ታጣቂ፣ አማራም ኦሮሚያም ይሄን ሁለት ታጣቂ በኢትዮጵያ ውስጥ ያለው ጉዳይ እያወቃችሁ በሻንጉል ነገሮች መልሶ ተጠግኖ 5 ዓመት በኋላ ወይስ ከ20 ዓመት በኋላ ወደ ነበርንበት አውቶቡስ በነፃነት አገር አቋራጭ 24 ሰዓት የሚንቀሳቀስበት ሁመራ ተነስቶ ባሌ ጎባ የሚደርስበት አዲስ አበባ ሄዶ ጋምቤላ በአንድ ቀን የሚደርስበት ዘመን እንዴት ሊመጣ ይችላል? ይሄን ማድረግ የሚችል ጠንካራ መንግስት ቤት በኩል ሊመጣ ይችላል። ነገሮች ሲጠግኑ ወደ ነበሩበት መመለስ የሚችል ስንት ዓመት ሊፈጅበት ይችላል? ይሄ ለመገንባት ብዙ ሶሻል ላይ ነው መሰራት ያለበት ምለው። እንደ ግሌ አክቲቪዝም ማለት አክቲቪስት ሰዎችን ማንቃት ነው፣ ወደ ትልቅነታቸው መመለስ ነው፣ ከተሳሳቱበት የስተት አረንቋ ማውጣት ነው። ማንም ቢናገር እነሱ ከፈለጉ ከጠቀማቸው የሚጠቀሙበት ከሆነ ብቻ የሚቀበሉት የሚያሰዱት የሚሆኑት ነው። ብዙ ጽንፈኞችን ተመልክቷቸው ተነስ ግጠም ሂድ ምናምን ነው። አሁን እዚህ ላይ አንድ ጥያቄ ቁጥ እስኪ ምን አይነት መንግስት ነው የሚመጣ ከሚል አይ ደብረ ጽዮን ቢመጣ ብሎ ለምን አይነገር? ሳምበዲ የሆነ አማራጩን ለምን አያሳዩ? አማራጭ ጠይቋቸው። ታዲያ ይህን ነገር ተናገርክ እና ምን እንደሆነ ነው የፈለግከው? ብዙ ጊዜ የምፈልጋት ጥያቄ ይችላል። ተደራጁ፣ ተመካከሩ፣ በሀሳብ ብለጡ፣ ሞግቱ፣ በአደረጃጀትም በየትኛውም አግባብ ሰዎችን በስራ ካለው በላይ ሆናችሁ ለመገኘት የሚያስችለውን ስትራቴጂና እቅድ ነድፋችሁ ተንቀሳቀሱ። ወል እሱን እኔም አንተም አንቺም እንደግፋቸው አለን እኮ የያዝኩትን ለመበተን በእጄ ላይ ያለውን ነገር ቀምቶ ጭራሽ እነሱ ርጋጭ ቆሻሻ አድርጎ ለማስሄድ የሚደረገው ነገር አልቀበልም። አማራጭ ነገሩኝ። አንድ ሴት ልጅነጅን ወር ፍቅረኛውን ልጅነጅን የሚሄድ በተለይ ወንዶች ነው የሚጀነጅሉት። የሌለውን አለ ሊል ይችላል። ግን ያለውን የለኝም ይላል። እወድሻለሁ በሚለው ፋንታ ይሳደባል። እየተደባደበ ሴት የሚጀነጅን ወንድ አለን። ነውር እየሰራ
ሱሳም ከሆነ ከሱሱ አቆማለሁ ቃል ይገባል። ብልግናውን እንደሚያቆም በዛ ቤት ውስጥ እንደሚዳኝ በዛች ልጅ ህግና ስርዓት ውስጥ እንደሚሄድ እንደዛ አይነት ነው የሚያምኑ። ምን ማለት ነው? ቀላል ምሳሌ ትንሽ ትልቁ የሚያውቀው በተፈጥሮ የታወቀ ነገር የምናገረው እንድንረዳ ስለሆነ እነዚህ ጽንፈኞችና ሀገር አጥፊዎች ምንድን ነው የሚሉት? ቀላል ከዚች ብቻ በትነሱ የሚያወሩት ሁሉ መዳረሻው ጉድጓድ፣ መዳረሻው ሲኦል፣ መዳረሻው ጥፋት ነው። አማራጭ ያሳዩ። ተነስ ነው፣ በጥብጥ ነው፣ ዝጋ፣ ግደል ነው። ይሄ መንግስት ነው ማን ነው የሚለውን ብቻ ብትወስዱት እሺ እከሌ እኮ ቢባል ከዚህ አንጻር ይሄን ያስተካክለው ነበር እንድጠይቁ ነው። ይሄን ነገር መጠቆም ፈልገው እኔ የማደርገው ነገር እንደዛ ነው። እሺ አማራጭ ንገረኝ። ብሶቴን እየቀሰቀስክ ወዴት ለመውሰድ ነው የፈለግከው? ለማጥፋት ካለሁበትም ህይወት በታች ለመውሰድ በቀላሉ የጃዊ ሰውን ሂደት ማየት ነው። የተወራው ነፃነት ነው። የተወራው የህዝብን እልቂት ለመጠበቅ ነው። ይሄን ብለው ጥቂቶች አስበው ነው ያለው። በመካከለኛ የሚባሉ ጅሎች ደግሞ ሳያስተውሉ ሲሞሉት በኖሩት ጥላቻ አብደው ከክብራቸው ወድቀው የተጨመሩ አሉ። አብዛኛው ደግሞ ያንን ውርስ በያለበት የጥላቻ አብደቱን ለማበድ በተለያየ መልኩ የተሳተፈበት። ውጤቱ ግን ምን ሆነ? ለዛ ነው ሁሉም በየፊናው የለኮሰው የጥፋት እሳት ስለነበር ጥቂቶች ቀምረው የጀመሩትን ነገር በዛ መልኩ ለመመለስ የተሳሉ። ሞት በቤቱ ነው የመጣለት። ውርደት በቤቱ ነው የመጣለት። ተምሮ ስራ አጣ ተብሎ የተቀሰቀሰ ህዝብ ጭራሽ ለብዙ ዘመናት ወደ ኋላ እንዲጎተትና በሀፍረት በበታችነት በባይተዋርነት እንዲኖር ነው ጥረት እየተደረገ ያለው። የተተረከለት የቤተ መንግስት ክብሩ፣ የተተረከለት የንግስና ክብሩ፣ የተተረከለት ማንኛውም በደሉና ማንኛውም ነገር እዛው ቤቱ በውርደት እንዲጠናቀቅ በሀፍረት እንዲሸፈን የተደረገው። ይሄን ለማስቆም እንኳን ያ ቡድን አልሰራም። ለምን? አስቦ ነው የሰራው። ያ እንዲሆን የሰራው ትግላችን እዚህ የደረሰው በብዙ እንትን ነገር ነው። እያሸነፍ ነው። የአብይ አህመድ መንግስት አሁን እንደዚህ ነው የምናደርገው ይላል። አዎ ትላለህ። አንዳንድ ሰዎች መድኃኒት አስነክተው የሚሉ አሉ እዚህ አዲስ አበባ ላይ ምን እንዳሸተቱኝ አላውቅም ምናምን እና ብቻ የሆነ ቦታ ላይ አስደግፈው ጥለውኝ ከሄዱ በኋላ ነው ያለኝን ሁሉ ሰጥቻቸው የሆነ ቦታ ላይ ጥለውኝ ነው ስነቃ በቃ ሆነ ቦታ ላይ ወድቄ ነው ያገኘሁት ምናምን የሚሉ ሰዎች አሉ። በዚህ ቴሌቶንና ምናምን ላይ ያላችሁ ሰዎችስ እንደዛ ነው የሆናችሁት? የት ላይ አድርጓችሁ ነው የሄዱት? እነ ዘመንና እነ መሬን እነዚህ መቼም እነ እስክንድር ምናምን እና ያንን የሚመስል ነገር ነው። አሁን መጀመሪያ ባልናገር እኔ አሁን ላይ ላፍር እችላለሁ። ይህን ሰውዬ ከመጀመሪያው ጀምሬ ይህንና መሰል ሰዎችን እንትን ባልን አላማ ነው። ይሄ ሰውዬ የት ይጠቃል? እንደዚህ የረከሰ ነገር የለም። ኢትዮጵያ አይመጣም። ኢትዮጵያ ልመጣ ነበር ምናምን አትመጣም። እድሜ ራሱ የረዘመው ከዛ በታች ያሉት ኤኒዌይ የኢትዮጵያ መሻገር በጣም አናዷቸዋል። ኢትዮጵያ ብትዋረድ፣ ኢትዮጵያ ብትከስር፣ የአባይ ግድብ ብቻ ነገ በታሪክ በደንብ አድርገን የምናጠነው ብዙ ነገር እኮ አለ። የአባይ ጉዳይ ብቻ አባይ ግድብ ከዲዛይን ጀምሮ የተለያዩ ነገሮች ብዙ ተመሳሳይ ነገር ተዘጋጅቶለት ፎርጅድ ማለት ነው። በዛ በተሳሳተ ፕላን መሰረት ግንባታው እንዲካሄድ ከዛም ያን የተሳሳተ ፕላን ለጸጥታው ምክር ቤት አድርጎ በዚህ በተሳሳተ ቀመር እየተገነባ ስለሆነ ጥፋት ማድረሱ አይቀርም፣ ያሳምናል። ይሄ አደጋ ስለሚፈጥር ይቁም እንዲባል ሁሉ ተሰርቶ ነበር። ያንን ማን ሊሰጥ ማን ሊቀበል እንደመጣ የት ሀገር ምናምን አሁን አይጠቅምም። ግን ነገር እናወራዋለን። መከላከያ ሰራዊት ላይ እንደዚህ በየመስሪያ ቤቱ እንደዚህ ዛሬ የምናወራቸውና እንደዚህ እያየናቸው የሚሄዱ ሰዎች እኮ ሳናያቸው ብዙ ነገር ሞክረዋል እኛን ሊያጠፉ። ሳንሰማቸው ወዳጅ ብለን አጨብጭበናቸው አቶ ገዱን ዛሬ ስለሰማነው እኮ ተመስገን ፈጣሪ ነው የሚያስብለው። ቢኮዝ የሰውዬ የጠቅላይ ሚኒስትሩ የደህንነት ጉዳይ አማካሪ ነበር። ይሄን ሰውዬ የውጭ ጉዳይ ሚኒስትር አድርጋ ነበር ኢትዮጵያ እና ኢትዮጵያን ያሳፍራል።
ይህን ሰው ብላ እንዴት ነው የውጭ ጉዳይ ሚኒስቴር ያደረገችው? ይህን የሾሙ ሰዎችን ሁሉ ያሳፍራል። እንኳን ከዚህ በኋላ የሚያመጡት ይቅርና ይህ ሰውዬ የውጭ ጉዳይ ሚኒስትር የነበረ ኢትዮጵያን አንደበት ሆኖ ከዓለም ጋር ያነጋግር የነበረ ቁልፍ ሰው ፋኖ ብሎ ሲመጣ ይሄ የቆሻሻውን ስብስብ እዛ ቦታ ሲሰበሰብ ታይታላችሁ። እሱ እንድናይ ፈጣሪ ያደረገው በጎ ነገር ነው ብዬ ነው የምለው። አንድ የተለያየ ቦታ ላይ እንደዚህ ስታዩት እንግዲህ ኢትዮጵያ ስትፈርስ ያለው ሰው ይሄን ያህል ካለ እዚሁ ላይ ዝም ብላችሁ እኮ እንደው ዩቲዩብ ላይ እንደዛ እንትን ብትሉ የሚመጣ ነገር ነው። በጣም ማለት ዘመኑ እንትን ስላልሆነ ነው። በጣም ቀላል እኛ እንዲገባኝ እስኪ አሁን ስለሆነ አካል እንዲገባኝ እስኪ ስለሱ ብቻ ዛሬ እውነቱን ልረዳ ትላላችሁ። ስለሱ ሰው ሰርች ማለት አሁን ስላሉት ሰዎች ሰርች ማለት ለምሳሌ ጃዋር በሆነ ዓመት ምን ብሎ ነበር? ደብረ ጽዮን በ2013 ህዳር ላይ ምን ብሎ ነበር ብላችሁ ሰርች አድርጉት ይመጣል። እሱን ትይዙና ሌላ ወሬውን ማገናኘት። ልደቱ ኮተቱ ምን ብሎ ነበር 97 ላይ? አሁን የሆነ ወቅት ላይ ምናምን በቃ እንዲገባችሁ የምትፈልጉባቸውን ፖይንቶች እየነካካችሁ ሰርች ብታደርጉ ይመጣል። አሁን ይሄ ልጅ ተመልከቱት። አሁን እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። ይሄን ያለው ሰውዬ ነው ቅድም ያለውን ሁሉ ያለው። አሁን ጅሉ ማን ነው? ይሄ ልጅ ወይስ ሰሚዎቹ? እዚሁ ላይ ዩቲዩብ ላይ ሰርች አድርጉት በቃ። ስለዚህ ይሄንን እሱን እዚሁ ላይ ተቀምጦላችኋልና አጋጣሚ ላይ ከ3 ዓመት በፊት በሚል ነው እዚህ ጋር የተለጠፈው። እኔ ያገኘሁበት ቦታ ላይ ጀስት በዚህ ልክ ነው ማገናዘብ ከፈለግ እውነቱን ለመረዳት ስለማንፈልግ እና ከኃጢአታችን ከክፋታችን ለመዳን ስለማንፈልግ ነው። መዳን የፈለገ ሰው ቀላል አማራጭ ነው ያለው። እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። ወደዳችሁም ጠላችሁም ዘረኛም በሉኝ ብሔርተኛው አሸባሪውና ረሃብተኛው ቅማላሙና ቁልቋላሙ ትግሬ ለአማራና ለአፋር ታሪካዊ ጥላታችን ነው። ታሪክ ይቅር የማይል ጊዜ የማይሽረው እንደ ኢትዮጵያ ባንድ የማያስቀጥል ባንድ የማያኗኖር ግፍና በደል በአማራና በአፋር ህዝብ ላይ ፈጽሟል። የአማራን ገበሬዎች ምንም የማያውቁ ገበሬዎች ገሎ ሬሳቸው እንዳይቀበር ለአሞራ ሲሳይ ለጅብ ሲሳይ አድርጓል። መቼም አንረሳው። ታሪክ ቢቀያየር መቼም የማይረሳ። ህፃኖች ተገለዋል። የ70 ዓመት የ80 ዓመት አዛውንቶች ተገለዋል። ከዚህ በላይ በደል ከዚህ በላይ እንዴት ነው የምታረጉት? አቦ እንግዲህ እንድና እንድ እያሏችሁ ነው። ኢትዮጵያን ደግሞ ለመተን እስከተቀጠለ ድረስ የኔ ግንባር እስከተረከነ ድረስ ደግሞ በበኩሌ ኢትዮጵያን ታሪክ ጋር ይቀጥላል። ወቅቱ የምርጫ ነውና መምረጥ አለብን። ወይ እነሱ እናጭዳለን ወይ ኢትዮጵያን አሳልፈን እንሰጣለን። ብዙ ነው ነገሩ። እንድና እንደ እያለ የሚቀጥልላችሁ ማለት ነው። የጌታቸው ረዳ አስተዳደርን አልቀበልም ያለው የህወሓት ክንፍ ወደ ጦርነት ለመግባት የመጨረሻው ምዕራፍ ዝግጅት እያደረገ መሆኑን ውስጥ አዋቂዎች አጋልጠዋል። ህወሓት ጦር ጋር ተሰልፋለሁ እሞትላታለሁ ብሏል። ሶሪያዊው ስደተኛ ሙንዚር ጎድሃን መድሎሽ ባለትዳርና የአንድ ወንድ ልጅ አባት ሲሆን ቤተሰቡን የሚያስተዳድርበት የግሉ ስራ አለው። እኔ በህይወት እያለሁ ኢትዮጵያማ እንደ ሀገሬ ሶሪያ አትፈርስም ሲል አንድ ሶሪያዊ እኮ ኢትዮጵያ አትፈርስም ማለት እዚህ ተቀምጠው እኔ አንድ አፍታ ፍታደሊ እንደዚህ የሚባሉ ሰዎች ላይ እዛ ጋር ያላችሁ ሰዎች ምን ያህል የተረገማችሁ፣ ለምን በሽታችሁን የምታባዙበት ምክንያት እናንተን እንኳን መቆጣጠር ያልቻለው የመንግስት መዋቅር ራሱ በሽታውን ነው
የሚካፈላችሁ። እኔ አሁን መንግስትን ብናገረው ዝም የሚል ከሆነ በቻለው አቅም ጋጠወጦችን የሚቀበል ጋጠወጦችን የሚያስፋፋ ከሆነ አበጀ እያለ ነው። አሁን አንድ አፍታና ፈታደሊ ምናምን የዘገባዎች አንድ ይሄ ምንድነው የብሮድካስት ባለስልጣን ምናምን የሚባለው ማን ላይ ነው የሚሰለጥነው? እኔ ስልጣናቸውን አንድ ወንድማችን ምንድነው ያለው ባለፈው ጨፌ ኦሮሚያ ላይ ሚዲያ ከጥይት በበለጠ እስክሪብቶ ነው ፔን ኢዝ ሞር ፓወርፉል ዛን ቡሌት የሚል ነው። እስክሪብቶ ወይም ብዕር ከጥይት የበለጠ የጥፋት ኃይል አለው። ጥይት የተተኮሰበትን ቦታ ላይ ብቻ ነው የሚመታው። ፔን ወይም ብዕር ጽሁፍ ግን ብዙ ዘመናትን የሚሻገርና ብዙ ሰዎችን የሚያጠፋ ነው የሚል አይነት ነው እና በዚህ በሚበከለውና መደነጋገር በበዛበት ያውም ደግሞ ማሽሞንሞንና ምናምን አለመጠቀማቸው እንጂ እኮ ማሽሞንሞን የሚጠቀም ብዙ ሰው ሊታለሉ ይችላል። ያልኳችሁ 10% ሀቅ ተናግረው 90% ውሸት ቢጨምሩ፣ አሁን ግን አይን ያፈጠጠ በውሸትም ውሸት በኖሩ ላይ ነውር ጨምረው ነው የሚናገሩ። የአድማጭ ተመልካቹ ስህተት እንጂ የሚያደናግሩ ፕሮፓጋንዲስቶች የሉም እኛ ጋር። ግን እንዲያሆነ እንዲሆነ እያሉ የሚያባሉ ሀገራት አንድ አፍታ የሚባለው ሚዲያ ላይ ገብታችሁ ፋኖ 4 ኪሎ ገባ፣ 4 ኪሎ ተጨነቀ፣ መንግስት ጠፋ የሚለውን እኔ ካላጠፉት እስኪ ቸክ አድርጉት። ከሆነ ጊዜ በኋላ ትቻችኋለሁ፣ አላያቸው። አሁን ላይ የሆነ ብትሰለፍ ምንም ብትንጫጫ ስለተነቃብህ ኢትዮጵያ ተሻግራለች፣ ትቀጥላለች። መሪዋን የሰጣት ፈጣሪ ነው። መሪዋን ያጸናው ፈጣሪ ነው። መሪዎችን የሚሰጣት የሚያጸናላት ፈጣሪ ነው። መንግስት የሚለውን ስርዓት ስለማታውቀው ነው እንጂ አንድ ጠቅላይ ሚኒስትር ላይ ብቻ የምትጮኸው ከሱ ጋር ያሉ ካቢኔ የሚባለውን እንኳን ስንት እንደሆነ ቁጥሩንም ተውና አብይ 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 እያልክ የምትቃዠው ጠቅላይ ሚኒስትሩ የመሪ ሰው ናቸው። ኢትዮጵያን ካሻገሩ 3ኛ ዓመቱን ይዛለች። ጥቅምት አልፏል። ከአንድ ግለሰብ በላይ የሆነ ታሪክ ተፈጥሯል ኢትዮጵያ ውስጥ። መከላከያ ሰራዊት ተቋም ነው፣ ኢትዮጵያዊ ተቋም። ኖት የሸኔ ወታደር፣ ኖት የአብይ ወታደር፣ ኖት የኦሮሞ ወታደር፣ የኢትዮጵያ ሰራዊት ነው። አመንክም አላመንክም እንደዛ ነው የሚሆነው። ለምን ትንጫጫል? ለምን ትጮሃለህ? ምንህ ተነካ? አንተ አፈረስኩት ብለህ ቃል ገብተህ የገዛ አካል ገዝቶ እሱ ነገር ፈጽማለሁ ብለህ ያደረግከውንና በተኛበት አርደህ አዋርደህ የሰራውን ቆሻሻ ተግባር ስለምታውቅ ከዛ ጋር የረከሰ ነውር ስትፈጽምና ስታስፈጽም የነበር ቆሻሻ ነህ። ዛሬ የምትጮኸው ኢትዮጵያ መከላከያ ሰራዊት የኢትዮጵያ ነው። ለኢትዮጵያ ሚሊተሪው ለብሶ ለግለሰብ ማገልገል ከህወሓት ጋር ተቀብሯል። መቼም እዚች ምድር ውስጥ አይመጣም። አሁን መከላከያ ሰራዊት የኢትዮጵያን የሚሆነው የኢትዮጵያ መሪ ለኢትዮጵያ የሚሰራው አጋር እንደዚህ ብለህ ያገለልክ ስትሸቅልበት የነበርከው ህዝብ ሁሉ የኢትዮጵያ ባለቤት ነው። ኢትዮጵያን በአሻጋሪነት እየመራ ነው ያለው። የፌዴራል ፖሊስ እንደዚሁ 97 ላይ የፌዴራል ፖሊስ ክብር ክልና ሰጠህ ንጹሐንን በፖለቲካ ተቃውሞ ብለዚህ አዲስ አበባ ላይ ህፃናት ሳይቀር ሲጨፈጨፍበት የነበረው ያ ተቀይሮ ለሀገር ለኢትዮጵያ የሚሆን ሆኖ ተሰርቷል። ስለዚህ 1 መከላከያ ሰራዊት፣ 2 ፌዴራል ፖሊስ፣ 3 የብሔራዊ ደህንነትና መረጃ አገልግሎት፣ ከዛ የመረብና እንደዚህ 4ቱ ፔላድሲስ ኢትዮጵያን ያሻግራሉ። ከፓርቲ በላይ በሆነ ከግለሰቦች በላይ በሆነ መልኩ የኢትዮጵያን አደራ ተቀብለው የሚያሻግሩ ተቋማት ሆነዋል። ይሄ አልገባህ ብሎ አይደለም። ካልገባህም ጉድጓድ